ሲቀጥል ማንም አያምናችሁም። እውነትም እንደተባለ እውነትም አብርሃም እንዳለ ወይም ፎርጂት አሰረታችሁ ነው ወይም በሌላ ሰቀታችሁ ነው እንጂ ኤፍሬምና ሩታ እንደዚህ አይነት ነገር ይሰራሉ ብለም አናስብም። እንግዲህ ሁሉም ነገር ፈጣሪ ነው የሚያውቀው። ሁሉም ነገር አላህ አስጨርሶ ይጨርሰውና ሁሉም ነገር ማለት ነው በትክክል የሆነውን ያልሆነውን አላህ ፍርጁን ይስጣችሁ ማለት ነው። እንግዲህ ይታያል ማለት ነው። እንደዚህ አይነት ነገር እነሱ አረጉ ብለን በፍጹም አናምንም። አብርሃምን ሊያምናችሁም አልቻለም። እሱም ብለዋል ፎርጂትም ልታስሩ ትችላላችሁ ተብሏል። አቤላም ሄሌሜላም ዳንኤልም አትታመኑም። ስለዚህ የሩታና የኤፍሬም ጠላት ስለሆናችሁ ማንም ያምናችሁ ሰው የለም። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘዘ ትርፍርፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። እንደ ቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንደው በወሬ ዝም ብሎ ሆነ አላሉም የሚባል ወሬ አለ አይደለም? እሱን ይዤላችሁ መጥቻለሁ። የፋሚሊ ወሬ ማለት ነው። የምናየው አብረን ይሆናል። ከእናንተ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ይሄ ነገር እውነት ትክክል ነው አይደለም የሚለው ነገር አስቀምጡ ማለት ነው። እኔም ያለው ነገር እቀጥላለሁ እላችኋለሁ። ቤተሰቦች አይታችኋል። በዚህ ሰሞን አብርሃም እንግዲህ ብዙ ነገር አያውቅም፣ ምንም መናገር አይችልም ምናምን ተብሎ የሚሰሩት አጀንዳ ነበረ። ያ አጀንዳ ደግሞ አልተሳካላቸውም። ብዙ ነገር ከሩታ ለማራራቅ ብዙ የሚፈልጉት ነገር ነበረ። ሩታንና አብርሃምን ለማራራቅ ማለት ነው፣ ከልጁ ጋር ለማራራቅ ማለት ነው። እነሱ ግን ለምን ብሎ ያልተደረገና ያልታሰበ ነገር ነበረ። እውነቱ ሲወጣ እንግዲህ ነአማማ ያ ሁሉም ነገር እንትን የተሰራበት ስለሆነ ማንም ሰው ያውቀዋል ማለት ነው። እነሱ መስሏቸዋል እንጂ ማለት ነው። እና ስለዚህ ያልሆነ ነገር ባልና ሚስት ባታጣሉና ያልሆነ ነገር ባታረጉ ጥሩ ነው ብዬ አስባለሁ። ምክንያቱም አብርሃም ሊያምናችሁም አይችልም። ማንም ሰው ሊያምናችሁ አይችልም። አብርሃም ወንድሙ እንግዲህ ኤፍሬም እንደዚህ አይነት ነገር ይሰራ ተብሎም ማንም የሚያስብ ሰው የለም። አንተም አብርሃም ራሱ አታስብም። ሩታም ደግሞ እንደዚህ አይነት ነገር በባለቤቷ ታደርጋለች ብሎ ማንም ሰው አያስብም። ይሄ ሁሉም ውሸት ነው። የሚሰሩት ሴራ ነው። ልታምን አትችልም። ለእንዴት ሆናችሁ ነው የሰው ልጅ እንደምታሳምኑት? አንተ በግድ እኮ ነው እንደው እሱ እኮ አብርሃም እኮ ሊያወራ ከለከሉት። ከዚህ ዳንኤል፣ ከዚህ አቤል፣ ከመሀል ደግሞ ሄለሜላ እንዴት አድርጎ ልጁ መልስ ይመልስ? እውነቱም ይሁን ውሸቱም ይሁን እኮ እንዴት ይረጋገጥ? በስ ብቻ አመንክ አንተ አላመንከንም። እንዴት ሄለሜላ ትጠረጥራታለህ? በእንደዚህ አይነት ምክንያት እንዴት ሄለሜላ ትጠረጥራታለህ? ሄዱታላ እንደዚህ አይነት ነገር ምንም ነገር የሚደረግ የለም። እንግዲህ አብርሃም እስካሁን ተሁለታቸውም ጋር አልሆንኩም የምትለው ምክንያት ምንድን ነው? አንዴ ሩታ መርጫለሁ ትላለህ፣ አንዴ ደግሞ መልሰህ ሄለሜላ ጋር ትሄድና ደግሞ መልሰህ ትገለበጣለህ። ይሄ እኮ ሄለሜላ ናት ይሄ ሁሉም ችግርና አጀንዳ የምትሰራብህ። ግን አንተ ልታውቀውና ሊገባህ አንቻልክም ማለት ነው። ልታውቀውና ሊገባህ አንቻልክም። ስለዚህ የማንኛውም ሁሉም ነገር ፍርዱን አላህ ነው የሚሰጠው። ሁሉም ነገር ተመርምሮ ሁሉም ሁላቸውም ማለት ነው ሀቂቃውን እውነት ተናግሮ ማለት ነው። ሁሉም ሀቂቃው ያለውን ነገር ተናግረው ነፃ እንዲወጡ እንመኛለን ማለት ነው። እናንተ ግን ያልሆነ ውሸት እየቀባጠራችሁ ባልና ሚስት ለማጣላት ለመለያየት ያልሆነ ውስጥ ገብቶ እንትን ለማለት ልጃቸው ያለ አባትና ያለ እናትን ለማሳደግ እንዲህ ነው የምትሞክሩት። ለምን ምን አረገ? ሩታ እንደዚህ አይነት ነገር አታረግም። ማንም ሰው ያቅላታል፣ ይመሰክርላታል። ማንም ሰው ይመሰክርላታል ማለት ነው። እና አንዱ ሲቀር አንዱ ታመጣላችሁ። አንድ አንጀዳ ኡፈይ ስትል አንድ ታመጡባታላችሁ። ልጅቷ ምን ልታረጓት ነው? አሁን ሳበዛችሁት። እውነት ራሳ በጣም ያበዛችሁት። እውነት እጅ አላችሁ። ወላሂ እጅ አላችሁ። እንዲህ ሰው እስቲ አንድ ጊዜ እንኳን ብታረግ ራሱ ሰው ዋሽቶ ማለት ነው ዋሽቶ ያስታርቃል። ባልና ሚስት ላይ በቃ ሰይጣን አይገባም ማለት ነው። ማስታረቅ ትችላላችሁ። እናንተ ግን አትችሉ። ማጣላትና ማባላትና መለያየት ብቻ ነው የምትችሉት ማለት ነው። አቤላ የምትባል ሰውዬ ድሮ ጀምረህ ነው ሩታና አብርሃም ለመለየት የምትፈልገው። ግን ተሩታ ሄደህ ሌላ ታወራለህ፣ ተአብርሃም ሄደህ ሌላ ታወራለህ፣ ተሄለሜላ ሄደህ ሌላ ታወራለህ። ይሄ በጣም ራሱን የሚያስጠይቅ ጥያቄ ነው ይሄ ነገር ማለት ነው።
እና አንተ የምትፈልገው ሄርሜላና አብርሃም አንድ ላይ ለማድረግ ሩታን ለመለየት ለማስቀመጥ ነው የምትፈልገው፣ ግን አይሞላልህም። እምቢ ብሎ ሊታረቁ እንትን ሲሉ የጓጉ አብሮ ሊሆኑ ሲሉ በመሀል መጥተህ ትረብሻችኋለህ። ይሄ ነገር በጣም 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 የሚያስጠላና በጣም ወላሂ ግራ የሚያስገባ ነገር ነው የምትሰሩት ማለት ነው። እናንተ አልታወቃችሁም፣ ግን ነገ ታውቁታላችሁ። በራሳችሁ ሲደርስባችሁ ነገ ታውቁታላችሁ። ምክንያቱም አሁን ሩታ አልሰማችሁም። ይሄ ነገር ሩታና ፍሬም አልሰሙትም። በሚስጥር ነው እናንተ ያወጣችሁት ማለት ነው። አሁን እውነቱ ሲወጣ ማን እንደሚፈነዳ እናያለን ማለት ነው። እውነቱ ሲወጣ ማለት ነው። ያልሆነ ነገር እንደ ምንድን ነው ሄርሜላ የምትባለው? እኔ ነኝ ካንተ የተጨነቁት፣ እኔ ነኝ እንደዚህ የሆንኩት። አሁንም ወደፊቱ ሚስትህም የአሁኑ ሚስት መሆንልህ እኔ ነኝ። እኔ ግን አንተ ልታምነኝ አልቻልክም። ዳንኤልም አውጥቶ እንዴት ነው ሄርሜላ ልጠረጥራት የቻልከው? አቤላም አውጥቶ እንዴት ነው ሄርሜላ በእንደዚህ አይነት ውስጥ የምታስገባት ብሎ ዝም ብሎ እናንተ አፋቸው በአንድ አድርጎ ማለት ነው፣ ጥብ አድርጎ አፋቸው በአንድ አድርጎ እንትና ሩታ ላይ እና ፍሬም ላይ አይደመድሙ። እነሱ በሌሉበት እንደው ቢኖሩና ቢሰሙና ጉዱ ቢወጣ እኔ ደስታውን አንችለውም ነበረ። ግን የሉም። በሌሉበት ሰው ማማት ደግሞ አንድ ኃጢአት ነው። የሉም። አሁን እውነቱ ይወጣል። አብርሃም እነሱም መስማት አለባቸው ብለዋል። ምክንያቱም አብርሃም አውቆታል፣ ወይ ገብቶታል፣ በእውነት ገብቶታል። እናንተ ዝም ብላችሁ የተጨነቃችሁ ነው እንጂ ገብቶታል። ምን እንዳለ ይሄ ፎርጅት ማሰረታችሁ ይሆናል፣ የሌላም ሰው ቅጂ ቀታችሁም ይሆናል። ስለዚህ ሁሉም ነገር በአካል ተገናኝቶ ሁሉንም ነገር እንደዚህ በቃ የተያየን ብናወራው ይሻለናል እንጂ ይሄ ነገር በጸጥ አልለውም ብለዋል። እንዴ ጸጥ ይባላል ይሄ ነገር ማለት ነው? አይባልም። እንዴ ይሄ እኮ በጣም ወንጀል መስራት እኮ ነው። አንድ ወንጀል መስራት ማለት ነው። ወንጀል ማለት ነው። ስለዚህ ማወቅ አለብን ማለት ነው። ስለ ሁሉም የሚወጣንንና ማይወጣንን ነገርና የሆነውና ያልሆነው ነገር ማወቅና መማር አለብን ማለት ነው። ምሽ ለዚህም ዝም ብሎ የመጣንን ነገር መለፍለፍና የመጣልን ነገር መጋጨት ምንም ነገር አያረግም። ሁሉም ነገር በአጀንዳ ሁሉም ነገር በትዕግስት ነው የሚሆነው እንጂ እነሱን አጣርተን ሄርሜላ ራሷን እንግዲህ አላህ እያዘዘላትን ትፈልግ ማለት ነው። ምሽ ላዚም የሰው ባል ነጥቃ አቤላ የምትባል ሰውየው የሰው ባል ነጥቃ የሄርሜላ የምትሰጣት ማለት ነው። ሄርሜላ ያላገኘችው ድርኬት ነው የምታገኘው። እሺ ጠዋት ያላገኘችው እንጀራ አሁን ምንም ቢሆን የማታ አይመጣልህም። ካላስ ሄርሜላ የሩታና የአብርሽ ብቻ ነው ይሄ ነገር ማለት ነው። እንዴ ጥሩንም መጥፎንም አብርሽና ሩታ ብቻ ነው። ሌላ ሰው የሚያገባው ሰው የለም። በዚህ ውስጥ የሚገባበት ሰው የለም ማለት ነው። ዳንኤል ድሮም ትታወቃለበት ባጭነህ ያው ትንሽ አንተ የሌለህበት ቤት አይሞቅም፣ አይደንቅም። ያኮረፈ ሁሉም ይስቃል፣ ጥርሱ የደፈነ ሁሉም ይከፍታል፣ ፊቱ የኮሳትረ ሁሉም ይከፍታል። የሱ ብለህ ነው። አቤላ ደግሞ በማሽቀበጥ ይሄ የሌለ ነገር ኮስተር ብለህ ስለምታወራ በእውነት ኮስተር ብለህ ነው የምታወራ አንተ። አሁን ምንም ልክ እውነት እንደተፈጠረ እውነትም አዲስ ነገር እንደመጣ ሰው አድርገህ ኮስተር ቆንጠን ብለህ ነው የምታወራ። በሱ ሰው ያምናል ማለት ነው። ሄርሜላ ደግሞ ደረቅ ናት። ድርቅ ያለ በቃ እንደ የጀመረችው ቃላት በቃ እስከ ሲያልቅ እስከ መጨረሻው የት እንደሚደርስ ድረስ ስለማትለቀው በሱ እሷም ድርቅ እያለች ስለሆነች በሱ ነው መታምኗት ማለት ነው። ሌላ አብርሃም ደግሞ ሞኝ ማለት ነው። አብርሃም ሞኝ የተባለ ሁሉ ቶሎ ብሎ የሚገባው ገና ሳይሰማ ምን እንደሆነ ሳያዳምጠው ምን እንደሆነ ሳይውጠው ዝም ብሎ እንደመጣለት የሚለፈልፍ ይባላል። ገባችሁ? ኢየሱስ ስለሆነ እነሱ ተፈላጊ ሆኖ እዚህ ጋር አብርሃም የሚሰበስባቸው የአብርሃም በጎች ማለት ነው። የአብርሃም በጎች እናንተ ማለት ነው። ሄርሜላ የምትባይ ሴትዮ ትናንት ምን እንደሆንሽ እኛ እናውቃለን። ተይ ሴት ልጅ ላይ እንደዚህ አይነት መፍጠርና ያልሆነ ነገር መፍረት ጥሩ አይደለም። ምክንያቱም ነገ ያስጠይቅሻል። አንቺ ራሱ ታገኘዋለሽ ማለት ነው። አብርሃም አታገኘውም፣ በሌላ በር ታገኘዋለሽ። አብርሃም አገኘዋለሁ ብለሽ ብትገለበጪ፣ ሰማይ ብትጨበጪ አታገኘውም። ኦኬ አታገኘውም። ስለዚህ ማለት ነው ያልሆነ ነገር ሳትቀባጠሪ ሩታን ይቅርታ ጠይቀሽ ያልሆነ ነገር ራስሽን ህይወት ብትመሪ እሱ ይሻልሻል ብዬ አስባለሁ። እኔ እንደ እህትነት ነው የምመክርሽ ሄርሜላ። አሁንም ራስሽ ጋር እየተጫወሽ ነው፣ በራስሽን እየዘነሽ ነው፣ በራስሽን እየተጫወሽ ነው። አንቺ
የበኋላ አጀንዳሽንና የበኋላ የሚጎዳሽ ነገርን ምን ልታውቂው አንቻልሽም። አንቺ ግን አሁን የፈለግሽው የአሁን ሀብትና የአሁን ብር ነው የምትፈልጊው ማለት ነው። ሰው የወደፊቱ ምንድን ነው ሚስት አለው ሚስት የለውም ብሎ የሚጠየቅበት ጊዜ አለ እና አንቺ እንደዚህ አይነት ውስጥ ገብተሽ ጭራሽ የኔ ነው አንተ ኔና አንተ ኧረ በእናትሽ በጣም ፈሪ ውረትን ፊት ስለሰጠሽ ሁሉም እውነት እንደዚህ ስላሉሽ እውነት መሰለሽ ራስሽ የሚጎዳሽ ነገር ነው የምትሰሪው ማለት ነው። ራስሽ የሚጎዳሽ ነገር። ስለዚህ በነገር በመጀመሪያ አብርሃም ሊያምናቸው አይችልም። እሱም አልቻለም። አሁንም ብሏል እኮ ፎርጅትም ይሁን ፌክም ይሁን ተሰርቶ ይሆናል። ግን እነሱን የሩታና ኤፍሬምን አምጥቼ አንድ ላይ አገናኝቻቸው ይሄ ነገር ይሆናልስ ወይስ አይሆንም፣ እነሱ ናቸው ወይስ አይደለም የሚባለውን ነገር መርምረ ነው ከዛ ወደ እውነቱ እንወጣለን እንጂ ዝም ብለን እከሌ ብሏል ብለን ዝም ልንል አንችልም ብሏል። ወንድ ልጅ እንዲህ ነው የሚያስበው። ገብተሽ በአንዴ አንቺ እናንተ በቃ ቦግ ብሎ ተነስቶ በቃ ሄርሜላ ብሎ ሊያቅፍሽ ፈልገሽ ነበር አይደል? ሄርሜላ ብሎ ሊያቅፍሽ ያወለቀልሽ ቀለበት እንደገና ሊያደርግልሽ ፈልገሽ ነበረ። አንቀረብሽም፣ እውነት አንቀረብሽም ማለት ነው። እውነት አበዛሹ፣ አሁንስ አበዛሹ። እውነት ስርዓትሽን ይዘሽ ቁጭ በይ፣ ስርዓትሽን ይዘሽ ቁጭ በይ። ተይ ሴትዮ አትልከፍን። ተይ እየተመታሽ ማለት ነው። ልጅቷን አትበጥብጫት። ተይ የሉላ እናት አትበጥብጪ። እንዴ ጉድ እኮ ነው። አትበጥብጫት እንዴ። እኔ እኮ ድሮ የት ሄዳችሁ ነው? ድሮ የት ተኝታችሁ የት እንቅልፋችሁ እያንቀላፋችሁ ነው ሲባል አሁን ሲወሰድባችሁ እንደዚህ እየየ ያላችሁ የሰው ባል የምትነጥቁና ያልሆነ ወሬ የምታወሩት ማለት ነው። በፊት የት ሄዳችሁ ነው? እኔ የሚገርመኝ እሱ ነው። በፊት የት ሄዳችሁ ነው? ጮጋሬን አቃጠላችሁኝ። ተቃጠሎና ቤተሰብ እንግዲህ የዛሬ የሚገርም ይሄ ነበረ። እስቲ ሩታና ኤፍሬም ደግሞ መጥቶ ምን እንደሚሰጡ መልስ እስከ ስንጠብቅ ድረስ መልካም ጊዜ ይሆንላችሁ። መልካም ቀን። ባይ ባይ። ወዳችኋለሁ። አይ ላቭ ዩ